Bana kakana. Mama. እሺ ሀበይብ እንግዲህ እህታችን ቢያንስ ስደት ላይ ሆና ቤተሰቧን አታ ነው። ስደት ላይ ሆኖ ቤተሰብ ማጣት ከባድ ነው። እናንተም መቋቋም ያለባችሁ ነገሮችን በሂደት እንደሚሳኩ ሁላችንም ወደዛው እንደሆን ማሰብ ነው ያለባችሁ። እንደዚህ ራስን እስከማጣት ድረስ መጨናነቅ ያስፈልግ ራስን መጉዳት ነው የሚሆነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። ከፋጥማ ወሎ ቲዩብ ከዋናው ስቱዲዮ መሐመድ በሽር ነኝ። ይሄ ቪዲዮ ላይክ እያደረጋችሁ ብዙ ሰው እንዳይልኝ ስለሚረዳኝ ሰብስክራይብ የሚያደርጋችሁ ሰብስክራይብ አድርጉኝ። እና እህቶቼ በስደት ላይ ይሆናችሁ ብዙ ነገር ትሰማላችሁ። በተለይ የኛ ሀገር ሰው ማለት ነው እናንተን በቃ የሆነ ነገር ትሆናላችሁ ብሎ አያስብም። ቶሎ ለነገር የሚቸኩል ህዝብ ነው። እና ስደት ላይ ሆኖ የሚወዱትን ሰው ማጣትም ከባድ ነው። ግን በዛ ላይ እናንተ ማሰብ ያለባችሁ ሁላችንም ሰው ተፈጥሮ ሁላችንም ተፈጥሯችን ብቻ ወደዛው ነን። የሰው ልጅ ይወለዳል፣ ያድጋል፣ ይሞታል፣ አለቀ። ማንም ቅርሱ ነው የሚኖር የለም። ግን ትንስ ያቆየን ነው የሚባለው። ትንስ እንኳን ያክል የልጅ አይተንን ቢያንስ ብንሞት አሪፍ ነው አይደል? ባንዴ የልጅነታችን ግጭት ተምነር ግን እንደዚህ አይነትም ሊያጋጥም ይችላል። ስደት ላይ ሆናችሁ ቤት አባት፣ እናት፣ እህት፣ ወንድም የሆነ ነገር ቤተሰብ የምትወዱ ሰው ልታጡ ይችላላችሁ። ግን እንደዛ ስትረዱ በቃ ረጋ በሉ። በቃ ራሳችሁን ማጽናናትን ያለባችሁት ራሳችሁ ተጽናናችሁ ነው እንጂ እዛው እኮ ሰው የላችሁም። ማን አላችሁ? ጓደኛ አላችሁ የላችሁም? በተለይ ጠለብ ያላችሁት አሁን ማን ነው የሚያጽናናችሁ? ማንም። ግን ሶሻል ሚዲያ አሁን በአሁኑ ሰዓት ኢሞ አለ፣ ዋትስአፕ አለ፣ ቴሌግራም አለ። በእነዛ በጣም ያስረዷችኋል። ግን እናንተ በዛ አካባቢ ሰው የላችሁም። የምትጎዱት ራስ በራሳችሁ አእምሯችሁ በሽተኛ ነው የሚሆነው። የምሬ ነው የምላችሁ። ከዛ በኋላ ራሳችሁ ነው የምታጡት። ይቺ አሁን እቺ ምስሉ ላይ የምትመለከቷት እህታችን ይቺ ራሱ ማለት ነው ወላይ እንደዚህ ቤተሰብ ሞቶባት ነግረዋት ነው። ግን ይቺ ደግሞ አልጮኸችም፣ አላለቀሰችም። የመጀመሪያው እንኳን ጮሃለች፣ አልቅሳለች፣ ይወጣላታል። ይቺ ግን በቃ እንዳለ ቅውስ ነው ያለችው። ቅውስ አለች፣ ራሷን አታውቅም። አያችኋ? በቃ እስከዚህ ድረስ መዘዝ ትችላላችሁ። እና ራሳችሁን ጠብቁ። ስደት ላይ ቤተሰብ ማጣት በተለይ ስደት ላይ ሆናችሁ ከባድ ነው የሚሆነው። ያው ለሟቹ መርዶ ከባድ ነው ወላሂ ከምነግራችሁ በላይ። እና ቤተሰብ አሁን ለምሳሌ እናቴ 8 አመት 9 አመት ሳውዲ ላይ ስትኖር እንደዛው አባቷን አጣለች። ግን እሷ እንኳን ያው ኢጃዛ ቤት ናት። እንደዚህ ስራ አመቻችተው ነው የነገሯት። ታውቃላችሁ፣ አመቻችተው ሲነግሯችሁ የሆነ አረጋግተው ምናምን በቃ ሁላችሁም ወደዛው እንደሆን ምናምን አድርገው በቃ እንደነዛ ሆኖ ያስረዷቸዋል። ግን እንደዚህ ደግሞ ጠለቤት ያላችሁ ራሳችሁን በቃ አሁን ከስራችሁ ከሁሉም ገደባ ውጭ ነው የምትሆኑ። አሁን ለምሳሌ አሁን እቺ ራሷን ጣለች፣ በቃ መዳሟም አሰራውም ያባራታል፣ ከጥቅም ውጭ ነው የሚያደርጋት። ምክንያቱም ራሷን ስለማታውቅና ራሳችሁን ጠብቁ መዳም ቆሞች። ይሄ ሌላችሁ ነው እናንተ ለማስጨነቅ ነው። ያው ሁሉም ወደዛው እስከሆነ ድረስ እናንተም ራሳችሁን እንድትጠብቁ ለን ነው። እና ሀባይቢ ደግሞ ትናንትና በሰራው ቪዲዮ ሁላችሁም ተደስታችኋል። ደግሞ እናንተን ለማስደሰት የሆነ ረከስ ያለ ነገር ለማቅረብ ሞክራለሁ። ኢንሻአላህ እስከ አዲስ አበባ ድረስ እየሄድኩ ሞክራለሁ ማለት ነው። ምክንያቱም አሁን ሰፋ አድርጌ ለመስራት አስቤያለሁ። ምክንያቱም አሁን ላይ ውድ ነው ሁሉም ነገር። ግን እናንተ የእጄን ከሰጣችሁኝ ማለት ነው ከቃው ላይ አላተርፍም። እኔ ግን ደግሞ ከቃው ላይ ማትረፍ ካላችሁኝ ከቃው ላይ ማትረፍ እችላለሁ። ግን ከቃው ላይ ላለማትረፍ ነው የሚሄደው እኔ። ምክንያቱም የእጄን እናንተ ያላችሁኝ ትሰጡኛላችሁ፣ የለፋቴን ይሄ በቃል ብላችሁ የሰጣችሁኝ ትሰጡኛላችሁ። ከዛ በኋላ እኔ በዛው በመጣበት ትራንስፖርት ብቻ እንትን ቤት በመጣበት አላተርፍም ማለት ነው። ምክንያቱም ቤቴ ነው የምሰራው። የንግድ ፍቃድ የለኝም ምንም የለኝ በኦንላይን ስለሆነ እንደዛው
አመቻችቼ እናንተን በማይጎዳ መልኩ አቀርብላችኋለሁ ማለት ነው። እና ለምታበረታቱኝ ሁሉ መልካም እመኝላችኋለሁ። ሁላችሁም ወላሂ በጣም የማመሰግነው። እናንተም እንግዲህ እኔም ስለምታመሰግኑኝ ትልቅ ክብር አለኝ። በተለይ ለስደተኞች በጣም ትልቅ ክብር ነው ያለኝ። ምክንያቱም እናቴ 8-9 አመት ተሰዳለች። ያንን ህይወት አውቀዋለሁኝ። እዛ ሀገር ለፍታ ምንም ያክል ጥቅም ስላላገኘች እናንተን ልፋት እረዳለሁኝ። ገንዘቡ የሚታፈስ የሚመስላቸውም ሰዎች አሉ። እነዛ ደደቦች አሉ፣ ግን እነሱም ይገባቸዋል አንድ ቀን። ምክንያቱም እናንተ መታችሁ እዚህ የምትሆኑት ሁኔታ ነው የሚያስተምረው። እናንተ መያዝ ያለባችሁ ገንዘባችሁን ያዙ። አሁን አጭበርባሪ እየበዛ ነው። ከማጭበርበር ተጠበቁ። አንዳንድ ፖሊሶቹ ለራሱ እየደወሉ ነው እየተባለ ነው። ወደ እናንተ ስልክ ላይ እየተደወለ እንደዚህ ተመዝገቢ እንደዚህ እያሉ ነው አሉ። የሳዑዲ መንግስት ማለት ነው። የሳዑዲ ፖሊሶችም እንደዛው እያሉ ነው። እና ራሳችሁን ከአጭበርባሪዎች ተጠበቁ። እና ሁላችሁም አላህ ይጠብቃችሁ። ከነዚህ አይነት ከድንገተኛ አደጋ አላህ ይጠብቃችሁ። ቤተሰቦቻችሁንም አላህ ያስጠብቅላችሁ። እናንተ ሳትሆኑ ፈጣሪ ነው የሚደግፈው። ፈጣሪ ይደግፋችሁ። ፈጣሪ ከጎናችሁ፣ ማንም ሰው እንደሌላችሁ አይቶ ፈጣሪያችሁ ያሰባችሁትን ያሳካላችሁ። ያዛችሁ ይበርክትላችሁ። ገንዘባችሁ ተጠራቀምላችሁ። በአሁኑ ሰዓት ገንዘብ መጠራቀም ነው የከበደው። ላኪል እንጂ የወር ደመወዝ ደረሰኮ፣ የቤት ኪራይ ደረሰኮ ምናምን የምትባሉ እህቶቻችሁ ወንድሞቻችሁ ይደውላችኋል። እና የያዛችሁት ገንዘብ ይበርክትላችሁ ነው የምላችሁ። ይሄ ትልቅ ዱዓ ነው። አሚን ያለው ይሁን፣ አሚን ይድረስለት። እና ቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። እስከዛው ድረስ ይሄን ቪዲዮ ሼር እያደረጋችሁ አበረታቱኝ። እስከ መጨረሻው ደግሞ እስከምትከታተሉኝ ወላሂ በጣም አመሰግናለሁ። በጣም ማለት ነው። ቀጣይ ቪዲዮ ደግሞ ትእዛዝም አለኝ፣ እነዛን አሳያችኋለሁ። ትእዛዝ ማዘዝ ለምትፈልጉ በየትም አማራ ክልል እናደርሳለን። እኔ ያለሁት ያው ደሴ አካባቢ እዛው አካባቢ ነኝ። የትም ማረቅም። በተለይ እንደዚህ ለጋምቦ ቦረኖች እስከ ማን ነው የሚባለው እስከ ደገር ድረስ አደርሳለሁ ማለት ነው። መልካም ስራ ይሁንላችሁ። አመሰግናለሁ።